በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማክሰኞ የሚጸለይ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት አምናለሁ። አቤቱ በረከትህን ስጠኝ። በዚች በተባረከች ዕለት የማቀርብልህን ጸሎት ስማኝ። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። የሰይጣንን ተንኰልና የባለሥልጣኖችን ቁጣ አታድርስብኝ። የጎረቤትን ጥል ከእኔ አርቅልኝ፣ ሐዘንና ችግርንም ከሌላ አስወግድልኝ። አቤቱ ትእዛዝህን እፈጽም ዘንድ ዓይነ ልቦኔን አብራልኝ። መፈራትህንም በዚች በዛሬቱ ዕለት ፈጥነህ ላክልኝ። ደጋጎች ወገኖችን በቀንና በሌሊት እንደጠበቅሃቸው ሁሉ በደሌንና ኃጢአቴን ይቅር ትል ዘንድ በእውነተኞች ወዳጆችህ አማላጅነት እለምንሃለሁ። አቤቱ በፊተኛውም ሆነ በኋላኛው ኃጢአቴ ማረኝ፣ ይቅር በለኝ። ከምቀኛና ከተንኮለኛ እንዲሁም በእኔ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመህ አድነኝ። በአንተ እታመናለሁ። አቤቱ ካንተ ሌላ አምላክ የለምና። አምላኬ ሆይ ስማኝ፣ ፈቃዴንም ፈጽምልኝ። ወገኖችህ የጥምቀት ልጆችንም ጠብቃቸው። ጥንት የሌለብህ ቀዳማዊ ፍጻሜ የሌለብህ ዳህራዊ ሆይ አቤቱ በደሌን ታጠፋልኝ ዘንድ ለምንሃለሁ፣ እማለድሃለሁ። በአባቴና በእናቴም ላይ ፍጹም ርኅራኄ አድርገህ ከወገኖች ጋር በመንግሥተ ሰማያት አንድ ታደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል፣ ምስጋና፣ ጌትነትና መንግሥት ያንተ ናትና በእውነት የሚጠሩህን የምትሰማቸው ከኃጢአቴ ፊትህን መልስ፣ ቸርነትንም ከኔ አታርቅ። አቤቱ በቸርነትና በይቅርታ ልመኔን ትሰማኝ ዘንድ ለምንሃለሁ። ክብር፣ ጌትነትና ምስጋና ለአንተ ይገባል ለዘላለሙ አሜን። በመለኮተ ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮተ ስሉስ ቅዱስ በፊቴ አንጻር አማትባለሁ። በመለኮተ ስሉስ ቅዱስ በስተኋላዬ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ቀኜ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮተ ስሉስ ቅዱስ በመላ ሰውነቴ አማትባለሁ። ይልቁንም ኃጥእና በደለኛ የመሆን በዚህ ዓለም በሕይወቴ በምኖርበትና ከሞትኩም በኋላ በሚመጣው ዓለም እርኩሳን መናፍስት እንዳይቀርቡኝና እንዳይፈታተኑኝ እግሮቼና እጆቼን መቀመጫና መቆሜን መውጫና መግቢያን ሁሉ በመለኮተ ስሉስ ቅዱስ አማትባለሁ። አንድ ሲሆን ሦስት፣ ሦስት ሲሆኑ አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። በዚህም ሥላሴ በገጽ ሦስት በመለኮት አንድ መሆናቸው ይታወቃል። በገጽ ሦስት ስለመሆናቸው ሦስት፣ በመለኮት ትክክል ስለመሆናቸው አንድ ይባላል። ልዩ ሦስት የሚሆኑ አብ፣ ወልድ፣ መንፈስ ቅዱስ በአነዋወር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል ሦስት ቢሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ አለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን አያስብም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለ መለየት በአንድ ሐሳብ ጸንተው ይኖራሉ። ሥላሴ በአካል ሦስት በሥልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን መለኮቱ ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን መለኮቱ ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስም በተለየ ስሙ መንፈስ ቅዱስ ሲሆን መለኮቱ ግን ከአብ ከወልድ አይለይም። የአብ ስም ተለውጦ ወልድ ወይም መንፈስ ቅዱስ አይባልም። በመለኮቱ ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስሙ ተለውጦ አብ ወይም መንፈስ ቅዱስ አይባልም። በመንግስቱ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ተለውጦ አብ ወይም ወልድ አይባልም። የመለኮቱ ፈቃድ ግን ከአብ ከወልድ ጋር አንድ ነው። አብ አባት በመሆኑ ከባህሪ ልጁ ከወልድ ከባህሪ ሕይወቱ ከመንፈስ ቅዱስም አይበልጥም። ወልድም ከአባቱ አያንስም። ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ አነዋወር ነው እንጂ። መንፈስ ቅዱስም ያለ መጉደልና ያለ መበላለጥ ከአብና ከወልድ ጋር በምክርና በአነዋወርም ትክክል ያለ መለየት በጥበብ አንድ ናቸው። በመንግስት ትክክል በአካል ሦስት በመለኮት አንድ ናቸው። የአብ የወልድና የመንፈስ ቅዱስ ሦስትነታቸውና አንድነታቸው እንደዚህ ነው። ሦስትነታቸው በትጉሃን መላእክት ምስጋና ይታወቃል። ኪሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአማልክቶች አምላክ እሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህም ምስጋና አርባዕቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌልም ሦስትነቱንና አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ የጌትነትህ ምስጋና በሰማይና በምድር የመላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋና ያቀርባሉ። በዚህ የምስጋና ቃል የሥላሴ አነዋወር ይታወቃል። እነሆ ለሦስትነቱ ምስጋና የሚያቀርቡበት ጊዜ ቅዱስ ብሎ ማመስገን ከሦስትነት አይወርድም አይወጣምና
እኛም እንደዚሁ መለኮተ ሥላሴ እናመሰግናለን። የተመሰገነ አብ ልዑል ነው፣ የተመሰገነ ወልድም ክቡር ነው፣ የተመሰገነ መንፈስ ቅዱስም ታላቅ ነው እያልን ልዩ ሦስት ስለሚሆን እንሰግዳለን። በሦስትነቱ ፈጽመን እናመልክበታለን፣ እሱንም እናመሰግነዋለን ለዘላለሙ በእውነት። አብ ወልድ መንፈስ ቅዱስ በገጽ ሦስት በባሕርይ አንድ ናቸው። በስም ሦስት፣ በመንግሥት ትክክል፣ በአካል ሦስት፣ በመለኮት በችሎታ ሁሉ አንድ ናቸው። ሦስት በፀሐይ አንድ ብርሃን፣ ሦስት ገጽ፣ አንድ አምላክ ከፍጹም ሦስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ እሱ ወልድ መንፈስ ቅዱስን በአንድነት ይናገራሉ። አብ በባሕርይ ልጁ በወልድ በባሕርይ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። ወልድም በባሕርይ አባቱ በአብ በባሕርይ ሕይወቱ በመንፈስ ቅዱስም አንድነት ይናገራል። መንፈስ ቅዱስም በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድም በሚናገርበት ገንዘብ እርሱ አብ በወልድ ይናገራል። የመንፈስ ቅዱስም ነገር ከአብ ከወልድ ነገር ጋር አንድ ነው። እሱ በፍጹም አካሉ አምላክ ሲሆን መንፈስ ቅዱስ የአብ የወልድ የባሕርይ ሕይወት ወይም እስትንፋስ ነው ተብሎ እንደተነገረ መንግሥቱ ከአብ ከወልድ አይለይምና፣ ወልድም እንደዚሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮቱ ግን ከአብ ከመንፈስ ቅዱስ ጋር አንድ ነውና እርሱ ቃል ወይም ወልድ እኔ በአብ አብም በእኔ ሕልዋን ሆነን እንኖራለን ብሎ እንደተናገረ እርሱ የአብ ቃል ይባላል። እንደዚሁ በአንድ ቃል ሦስት ነገር ወይም አካል እንዳለ እናምናለን። አስቀድሞ ወንጌላዊ ዮሐንስ እንደመሰከረ እንዲህ ሲል ቃል አስቀድሞ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም አስቀድሞ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረች፣ ያችም ሕይወት የሰው ልጅ ብርሃን ነበረች። ብርሃኑም በጨለማ ያበራል፣ ጨለማም አላገኘውም አይቀርበውምም። ይህ ብሩክ ቃል ብሩክት ለሆነች ለማርያም በመልአኩ በገብርኤል አምሳል እንደተገለጸላት ለእኔም እንዲሁ ተገልጻችሁልኝ የሕይወት ቃል አሰሙኝ። አብ ወልድ መንፈስ ቅዱስ በአካል ሦስት በመለኮት አንድ ናቸው። ከዚህ አይወጡም ወይም አይወርዱም፣ ከዚህ አይበልጡም ወይም አይጎድሉም። ጉድለት ወይም ተጨማሪ አይስማማቸውምና በአንድ ይሰግዳሉ። በገጽ ሦስት በመለኮት አንድ ናቸው። ቅድመ ዓለም ያለ መጉደል በአንድነታቸውና በሦስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀድምም፣ ወልድም ልጅ በመሆን ተደህሮ የለበትም። መንፈስ ቅዱስም ከአብ ከወልድ ቅድምና ወይም ተደህሮ የለበትም። ከዓለሙ ሁሉ በፊት በአንድ አገዛዝ በአንድ ስልጣን በሦስትነታቸው የነበሩ ናቸው። ከዓለም ሁሉ በፊት በአንድ አገዛዝ በአንድ ስልጣን በሦስትነታቸው የነበሩ ናቸው። መለኮትነታቸውን አስበው ለመናገር የሕልውናቸውንም ጥልቀት ለመመርመር ፈጽሞ አይቻልም። ጥንት የሌለበት የመኖር ቅድምና ባለቤት ናቸው እንጂ ያለምንም መለየት ወይም ልዩነት በሦስትነታቸው ያሉ ናቸው። ያለምንም መጉደል በትክክል ለዘላለሙ የሚኖሩ ናቸው። አብ ወልድ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ ወይም ሕልዋን ናቸው። የአብ ሕልውና ከወልድ ከመንፈስ ቅዱስ ሕልውና አይለይም። የወልድም ሕልውና ከአብ ከመንፈስ ቅዱስ ሕልውና አይለይም። የመንፈስ ቅዱስም ሕልውና ከአብ ከወልድ ሕልውና አይለይም። አብ በፍጹም አካሉ ሕልው ነው። ነገር ግን አርያ መለኮቱ ከወልድና ከመንፈስ ቅዱስ አርያ መለኮቱ የተለየ አይደለም። ወልድም በፍጹም አካሉ በአብ ቀኝ ሕልው ነው። ነገር ግን ስነ መለኮቱ ከአብ ከመንፈስ ቅዱስ ስነ መለኮት አይለወጥም። መንፈስ ቅዱስም በፍጹም አካሉ በአብና በወልድ ቀኝ ሕልው ነው። ነገር ግን ኅብረ መለኮቱ ከአብና ከወልድ ኅብረ መለኮት አይለይም። እንግዲህ የሥላሴ በአንድ የጌትነት ዙፋን አነዋወራቸው ይህ ነው። ነቢዩ እንደተናገረ እንዲህ ሲል እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ ጌታ ጌታዬን በቀኝ ተቀመጥ አለው። እነሆ ልዩ ሦስት የሚሆን የሥላሴን የአንድነት አነዋወር በየክፍሉ ተረዳን። በዚህ በቅድስት ሥላሴ አነዋወር እኔ አገልጋያችሁ እማጸናለሁ፣ ነፍሴና ሥጋዬንም አማጽናለሁ። ልዩ ሦስት የሚሆን እሱ በማይደርቅ የቸርነቱ ባሕሪ በየጊዜውና በየሰዓቱ ያጠምቀኝ ዘንድ ለዘላለሙ አሜን። ተአምረ ሥላሴ ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በእኔና በሕዝበ ክርስቲያኑ ላይ ይደርና የአብ የወልድ የመንፈስ ቅዱስ ታምራታቸው ይህ ነው። የአብ የወልድና የመንፈስ ቅዱስን መታሰቢያ የምታደርግ ልጅ የሆነ አንድ ሕፃን ነበረ። ከዕለታት በአንደኛው ቀን ይህች ሴት ለሥላሴ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣች ጊዜ ያን ሕፃን ልጇን ውድ ልጄ ሆይ ባደገህ ጊዜ የምትከፍለው ደረቅ እንጨት የሚሰጥህ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑም መልሶ መልካሟ እናቴ ሆይ ሁሉንም ነገር ተይው፣ ይቅር ብዙውን አትድከሚ፣ ነገር ግን ጌቶቻችን ሥላሴ ያውቁልናልና አላት። ይህን ከተባባሉ በኋላ ዳግመኛ እናቱን ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከች አላት። ልቡሳነ መብረቅ በሆኑ መላእክት እጅ የተዘጋጀ እንጂ በሰው እጅ የተጋገረ አይደል። የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥ ይሸታልና አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ሽታው ወይም የሰውን ልብ እጅግ አድርጎ የሚመስጥና የሚያስደስት እንጀራ በመሶብና በገበታ
ተሰርቶ አገኘች። ሰዎችም ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንደበሉ ሆነው ጠገቡ። በዚህም ጊዜ ዘመዶቿንና ጎረቤቶቿን ጠርታ ወዳጆቼ ሆይ በቤቴ ውስጥ የሆነውን ማለትም ሥላሴ ያደረጉትን ድንቅ ድንቅ ሥራ ኑና ተመልከቱ አለቻቸው። የሀገሩም ሰዎች ለደጋጎች ወዳጆች የሆኑ እሊህ ስሉስ ቅዱስ ያደረጉትን ድንቅ ሥራ ተመልክተው አደነቁ። በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሹ ገቡ። ከዚህ በኋላ የሀገሩ ሰዎች ሁሉ ስሉስ ቅዱስ ሰዶምና ገሞራን ያጠፉበትን ጥር 7 ቀን ምክንያት በማድረግ እንደዚህ ሴት ሁሉም በየራሳቸው የአብ የወልድ የመንፈስ ቅዱስን መታሰቢያ ማድረግ ጀመሩ። እነሆ ነዳያንና ችግረኞችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው፣ ወይንና ብርዝም አጠጥተው አረኳቸው። ወደ እነሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ በየራሳቸውና በየግል ቤታቸው የአብ የወልድና የመንፈስ ቅዱስን የበዓላቸውን መታሰቢያ የሚያደርጉ ሁሉ ይልቁንም በጥርና በሐምሌ 7 ቀን ያለመጓደል በፍጹም ትጋት ይዘክሩ ጀመር። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከእኔና ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። አነሳስቶ ላስጀመረ አስጀምሮ ላስፈጸመ ለልዑል እግዚአብሔር ስም ፍጹም ምስጋና ይግባው አሜን።